መድብል ዶክተሩን ይገድለዋል ወይንስ አይገድለውም? መድብል ዶክተሩን የገደለው አስመስሎ ይደብቀዋል። ምክንያቱም ለመድብል ብዙ መስዋዕትነት ከፍሏል። ቤተሰቦቹን ትቶ ሁለ ነገሩን ትቶ ከነ መድብል ጋር መሆንን ወስኗል። ዶክተሩ ሰዎች ልጆቼን ወይም ቤተሰቦቼን ወደ ባህር ዳር ልካቸውና እኔ ከእናንተ ጋር ነው የምሆነው ምክንያቱም እኔ የህግ ሰው ስለሆንኩኝ የህግ ሰው ደግሞ አይሸሽም የትም አይሄድም የመጣበትን ይጋፈጣል በማለት እንግዲህ ለመድብል ይነግረዋል። መድብልም በስተ መጨረሻ እኔ የምላችሁን ነገር ግን የማትሰሙኝ ለምንድን ነው? እኔ የምላችሁን ነገር ስሙኝ እባካችሁ። እኔ ያለሁበት ችግር በጣም ከባድ ችግር ነው። ስለዚህ እኔን አትከተሉ እያለ መድብል ለእነሱ ማስጠንቀቅ ጀመረ። ዶክተሩም እያወራው በነበረበት ሰዓት ካሌብ ለመድብል ይደውልለታል። ይኸው ደወለልህ። ካሌብም ለመድብል አጋጣሚውን ተጠቅመህ ከጠበቃው ትጀምራለህ፣ እንግዲህ እሱን ትገለዋለህ በማለት ያዘዋለህ። መድብልም በድንጋጤ የሚያነሳና የሚጥለውን ግራ ገባው። መድብል ሰውየውን ይገለዋል ወይንስ አይገለውም? ምክንያቱም አይገለውም ግን የገደለው አስመስሎ የሚደብቀው ይመስለኛል። እንግዲህ መድብልን ካሌብ በዙሪያው ብዙ ሰዎች ልኮበታል። እሱን የሚከታተሉት እሱን የሚጠብቁት የት እንደሚውልና የት እንደሚገባ ያለውን መረጃ በሙሉ እየወሰዱ ለካሌብ ያቀርቡታል ማለት ነው። መድብልም እንግዲህ ማንም አያየኝም፣ ማንም አይከተለኝም በማለት በጀብድነት መንገዱን ቀጥሎ ወደ ዶክተሩ መጥቶ ነበር። እንደ አጋጣሚ ሆኖ ዶክተሩን ደግሞ ካሌብ እንዲገለው ይፈልጋል። ጠበቃው እንዴ ዶክተር እያልኩኝ እኮ ምንድን ነው? እና እንግዲህ ካሌብ ብዙ ነገር ነው መድብልን ያዘዘው። ሁለተኛው ደግሞ እስር ቤት ገብቶ ወይም እስር ቤት ሳይገባ እንግዲህ ዝናን እንዲገልለት ነው። ፖሊሶቹ እጅ ሳይገባ ዝናን መገደል አለበት በማለት አዞታል። እንግዲህ መድብል ዝናን ይገለዋል አይገለውም? ይሄ በጣም ግራ ያጋባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ እግሬ ልጆች ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች እንግዲህ ዛሬ የነ ዳጣን ድራማ ይዤላችሁ መጥቻለሁኝ። የነ ምሳሌን እንግዲህ ያው ዳጣ ማለት ቻናሉ አዲስ ስለሆነ ሁለት እንትን ነው የሚለቁበት፣ ለዛ ነው ግራ ተጋባሁ። እና መድብል ምንም መሆን የለበትም። መድብል ለብዙዎቹ ተምሳሌት የሆነ ጀግናና ሴቶችን በተሻለ መንገድ የሚያስተምር ልጅ ነው። ምክንያቱም እንግዲህ አይታችኋል እንትና ማህሌት ከእህቷ ጋር ሄዳ እንግዲህ ኤፍራታ እባክሽን ምንም ነገር እኔ አላስቸግርሽም፣ ከዚህ በኋላ ጸባዬን አስተካክዬ ከአንቺ ጋር መኖር ነው የምፈልገው፣ እባክሽን እስከዛሬ በበደልኩሽ ነገር እና ባጠፋሁት ነገር ይቅርበይኝ፣ እባክሽ እህቴ ተጸጽቻለሁኝ፣ ይቅርበይኝ፣ እንግዲህ እኔ ተቀይሬያለሁኝ እያለች ኤፍራታ ጋር ሂዳ እንግዲህ ስትማጸን ነበር። ኤፍራታም ግራ ተጋባችና ምን ሆነሽ ነው እንደዚህ ብስቁልቁል ያልሽው? ምን ሆነሽ ነው ራስሽን የጣልሽው? የጠቆርሽው ሆነሽ ነው እያለች በምትጠይቃት ሰዓት እባክሽን ተይኝ በማለት ትመልስላታለች። እኔ ተቀይሬያለሁኝ ኤፍራታ፣ ከአሁን በኋላ ምንም ነገር አላስቸግርሽም፣ በራሴ በላቤ ሰርቼ ደክሜ ማገኘትን ነው የምፈልገው፣ የራሴን ህይወት መኖር ነው የምፈልገው፣ እባክሽ እንደዛ ስቀየር ደግሞ እናንተ አትግፉኝ አቅርቡኝ በማለት ስትጠይቃት፣ ኤፍራታም ደግሞ ማህሌት ይሄን አንቺ ነሽ የምታወሩ ስትላት፣ አዎ ላታምኝ ትችያለሽ፣ ግን ስራ ፈልጉልኝና እኔ ገብቼ ስራዬን እየሰራሁኝ ራሴን ማስተዳደር እችላለሁኝ፣ መድብልም የሰጠኝን ብር መንገድ ላይ ሌቦቹ ዘረፉኝ በማለት ትነግራታለች። ቆይ ቆይ መድብል ላንቺ ምን ብሎ ነው የሚሰጥሽ? ለምንድን ነው የሚሰጥሽ? በማለት ስጠይቃት እኔ ካሌብ ጋር ነበር የምሰራው እና ሁሉም እየተጠቀመ ነው የሚተወኝ፣ ከካሌብ እኔን እንዲገለኝ መድብል ያዘዋል። መድብልም ሊገለኝ ሳይሆን የያዘኝ ከሱ ጋር ተወራርደን ካሌብ ግደላት ብሎ ሲለው የዛኔ መድብል አስተማረኝ
መድብል ብዙ ህይወቴን ቀይሮታል፣ ህይወቴን አሻሽሎታል። ስለዚህ እዚህ የደረስኩትና እዚህ ያለሁት እዚህ ቤት ድረስ የመጣሁት በመድብል ኃይለኝነትና በመድብል እገዛ ነው። ስለዚህ መድብል በጣም መልካምና በጣም ጥሩ ሰው ነው እያለች እንግዲህ ማለት ከእህቷ ጋር ኤፍራታ ጋር ማውራት ጀመረች። እንግዲህ እንደተቀየረች ትነግራታለች። ኤፍራታም ደግሞ እንግዲህ ባሌ አለ የማይደብርሽ ከሆነ በማለት ስትነግራት፣ እንዴ ችግር የለውም እንደውም እሱ ስራ ሰው ስለሚያውቅ ያስገባኛል ማለት ጀመረች። እዛ ፓርት ላይ ግን ያው የኤፍራታ ባል እንግዲህ ማህሌትን በምን አይነት መንገድ ያያታል? እሱ በጣም ከባድ ነው። እንደውም ከዚህ በፊት ወደ ታች ቪዲዮ በለቀቁ ሰዓት አይታችሁ ከሆነ የእህትሽ መቀመጫ እያለ እንግዲህ ሁለታችንንም ከአንድ ቤት ልታገባ ነው እንደ ምን ልታደርግ ነው እያለች ኤፍራታም እየተናደደች ነበር። ስለዚህ እንግዲህ እዛ ፓርት ላይ በጣም ያስቃል። እውነት ለመናገር እንግዲህ ቅድስቴም እንደዚህም ደግሞ ዳጣ ተሰባስበው ይህን ወሬ ይዘውታል ለማፍካት። እንግዲህ የነ ቅድስትም ሰራተኛ ለቅድስት መድብል ሚስት አለው እንዴ በማለት ትጠይቃታለች። ለምን ጠየቅሽኝ በማለት እንግዲህ ትመልስላታለች። ቅድስትም በትላልቅ ሰርጎች ትናንሽ ሰርጎች አሉ እና እንዳይቀሙሽ ፈጠን በይ እያለች እንግዲህ ቅድስትም እየሳቀችባት ነበረ። ፍቅር ይዟታል ከመድብል ማለት ነው ሰራተኛዋ። ስለዚህ እንግዲህ መድብል ለራሱ ብዙ ችግር፣ ብዙ ጠውረድ እና ብዙ መከራ አለበት ማለት ነው። አሁን እስር ቤት ገብቶ እንትናን መግደል አለበት ዝናን። ከዛም በመቀጠል ደግሞ እንግዲህ ጠበቃውንም ደግሞ መግደል አለበት። ስለዚህ መድብል መስማማት ከካሌብ ጋር የለበትም በጭራሽ በጭራሽ። ምክንያቱም እሱን አያምነውም። የሆነ ሰዓት ላይ እሱ የእሱን ቆሻሻ ስራ ካጸዳለት በኋላ እሱን እንዳይገለው ነው የምንፈራው፣ እውነት ለመናገር ማለት ነው። ምክንያቱም ካሌብ እጁ ረዥም እንደዚሁም ደግሞ ሰውም የማይፈራና ምንም ነገር የማያስጨንቀው ነው። ህፃናቶችን እየወሰደ እንግዲህ ብዙ ነገር እንደሚያደርግ አድርጎ ተናግሯል ለነብሩኬ። ነብሩኬም ደግሞ ብቻህን እዛ እንድትገባ አንፈልግም እያሉ እንግዲህ ሲሉት፣ እሱም ደግሞ እናንተ ሰርጋችሁን ብቻ ተኩሩ እያለ እንግዲህ ማውራት ጀመረ። እነሱ እኛ ሰርጋችን ላይ የምናተኩረው አንተ መጀመሪያ ሰላም ስትሆን ነው በማለት ሲመልስልን፣ ለእኔ አትሰቡ ችግር የለውም እናንተ ሰርጋችሁና ሰርጋችሁ ላይ አስቡ በማለት ለብሩኬ ይነግረዋል። እንግዲህ ጠበቃውን ይገለዋል ወይስ አይገለውም? እዚህ ፓርት ላይ በጣም አጓጉተናል። ወደ ቤተሰቦቼ እንግዲህ የዛሬው ቪዲዮ ጥርምጥም ያለ ነው። እንግዲህ በምኝታ ሰዓት ነው እየሰራሁላችሁ ያለሁት። ወደ ቤተሰቦቼ ላይክ ሸር አድርጉኝ። ለነበረን ቆይታ አመሰግናለሁ።